ብዙ ግብር ለመሆኑ አንድን ሀገር ሀብታም ያደርጋታል ብላችሁ ታምናላችሁ? ነውስ ያደህያታል? መልሳችሁን ታች ኮሜንት ሴክሽን ላይ ጻፉልን። የሀገራት ኢኮኖሚ ወይ ደግሞ የሀገራት ምጣኔ ሀብት ቀውስ ውስጥ በገባ ቁጥር ወይ ደግሞ ሲገጥማቸው የተለመዱ አይነት መድኃኒቶች አሉ። ግብር ጨምሩ፣ የበጀት ጉድለታችሁን ሙሉ፣ አላስፈላጊ የሆኑ ወጪዎችን ቀንሱ፣ የታክስ አስተዳደራችሁን አስተካክሉ። በተለይ እንደ IMF እና ዓለም ባንክ ያሉት ድርጅቶች ብዙ ጊዜ በተደጋጋሚ የሚናገሯት እችን ነው። በተመሳሳይ መልኩ ለብዙዎች ሀገራት የሚሉት ነው። እንደ ባለ አእምሮ ስታስቡት ይሄኛው አባባል ትክክል ሊመስል ይችላል። ምክንያቱም መንግስታት ለደህንነት፣ ለትምህርት፣ ለመንገድ፣ ለመሰረተ ልማት ግንባታዎች፣ ለተለያዩ የህዝብ አገልግሎቶች ገንዘብ ያስፈልጋቸዋል። እሱንም ከግብር ነው የሚያገኙት። በጣም ሀብታም የሆኑ አገሮች ከጠቅላላ አገር ውስጥ ምርት ወይ ደግሞ GDP እያልን ከምንጠራው እስከ 34% እንደሚሰበስቡ መረጃዎች ያሳያሉ። እነዚህ OECD የምንላቸው ሀገራት ለምሳሌ ማለት ነው። እንደነ ዴንማርክ አይነቶቹ ጋር ስትሄዱ ደግሞ ከ45% በላይ ሁሉ ከጠቅላላ አመታዊ የሀገር ውስጥ ጥቅል ምርታቸው ግብር ይሰበስባሉ። ግን ዛሬ ያለውን ነገር ብቻ መመልከት ስለነዚህ ሀገራቶችን ቢሆን ማለት ነው ዛሬ ያሉበትን ደረጃ መመልከት ግን ሙሉ እውነታውን አይነግረንም። ታሪክን ወደ ኋላ ሄደን ስንመለከት የሚለን ሌላ ነገር አለ። ዛሬ በዚህ ቪዲዮ ታዲያ ይህንን ነው ልነግራቸው የፈለግኩት። ከኛ አንጻር ምን ማለት ይሆናል? እነዚህ ቀድመውን ያደጉ ሀገራት፣ ቀድመውን ሀብታም የሆኑ ሀገራት ለመሆኑ ግብር ሰብስበው ነው ሀብታም የሆኑት ወይስ ሀብታም ከሆኑ በኋላ ነው ግብርን መሰብሰብ የጀመሩት? እነዚህ ነገሮች ከታሪክ አንዳንድ መረጃዎችን ዛሬ አሰባስቤላችሁ ስለመጣው አብረን እንመለከታለን። እናንተ አስተያየታችሁን እታች ኮሜንት ሴክሽን ላይ ጻፉልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ታዲያ ለዚህ ቪዲዮ መነሻ የሆነኝ እኛ ሀገር እንደምታውቁት በነዚህ ባሳለፍናቸው ጥቂት ዓመታት ገቢዎች ወይ ደግሞ ከግብር አንጻር በጣም ከፍተኛ የሆኑ ሪፎርሞች እየተወሰዱ እንዳለ እናውቃለን። የኢትዮጵያ ታክስ ቱ GDP ሬሾ በጣም አነስተኛ ነው ስለተባለ ማለት ነው። የሌሎች ሀገሮች ታሪክ፣ የሌሎች ሀገሮች ምሳሌ ለኛ ምን አለው የሚለው ነገር እንድናይ ስለፈለኩኝ ነው። እና IMF ምን እንደሚሉ ልንገራችሁ እስቲ። መጀመሪያ በዚህኛው ሳይድ ልጀምርና የዛኛውንም ደግሞ ጎራ ነግራችኋለሁ። ሁለቱንም ጎራ ነግራችሁ ነው፣ ውሳኔው ለእናንተ ነው። እንዳልኩት እናንተ ኮሜንት ላይ ጻፉ። IMF ምንድን ነው የሚለው? መንግስታት የዕለት ተዕለት አገልግሎት እንዲሰጡ እንዲሁም ደግሞ የረጅም ጊዜ ልማታዊ ስራዎችን እንዲሰሩ ገንዘብ ግዴታ ያስፈልጋቸዋል። ያንን ገንዘብ የሚያገኙበት ደግሞ የተለያየ መንገድ አለ። ዋነኛው ግብር ነው። በግብር ያገኙት ገንዘብ የማይበቃቸው ከሆነ የሚያደርጉት መበደር ነው። ሁለተኛ ገንዘብ ማተም ነው። ሶስተኛ ወጪ መቀነስ ነው። ኦኬ። ግብር በበቂ መልኩ የማይሰበስቡ ከሆነና ብድር የሚበደሩ ከሆነ ብድር ሁል ጊዜ የሚያበድር አካል የለም። ቋሚ ነገር ሊሆን የሚችል አይደለም። ብድር በገቢ ደረጃ ብር ማተም ዋጋ ግሽበት ያባብሳል። በእኛ ደርሶብን ያየነው ነገር ነው። ኢትዮጵያ ውስጥ ከብሔራዊ ባንክ መንግስት ገንዘብን እያተመ ከመጠቀሙ የተነሳ ከፍተኛ ቀውስ ዛሬ ድረስ ዳፋውን እየከፈልን ያለ ነው አይተናል። ወጪ መቀነስ ደግሞ የልማት ስራዎች እንዲጓተቱ ያደርጋል። የመስኖ ፕሮጀክቶች ሲቆሙ፣ የኃይል ማመንጫዎች ሲቆሙ፣ የመንገድ ፕሮጀክቶች ሲቆሙ ኢኮኖሚው የመቀዛቀዝ ባህሪ ያሳያል። ስለዚህ እነዚህ አማራጮች ውስጥ ከገቡ ሀገራት ነው እንግዲህ IMF የሚለው የውስጥ ገቢያቸውን ማሳደግና የታክስ አስተዳደራቸውን በማዘመን የገንዘብ ማግኛ መንገዳቸውን በማስተካከል ራሳቸውን ማስተካከል አለባቸው ነው የሚለው። ኢትዮጵያና IMFም የተስማሙት ይሄንን ነው። እንዲሁ ስትመለከቱት በእውነታነት ደረጃ እውነት ነው ሊመስል የሚችለው። ታሪክን ግን ሄደን ስንመለከት ሌላ ነገር፣ ሌላ ሌየር ልንመለከት እንችላለን። ሌላ ሳይድ ደግሞ ልትመለከቱ ስለምትችሉ እሱን ላሳያችሁ ስለፈለግኩኝ። ለምሳሌ የዓለማችን ግዙፏ ኢኮኖሚ የአሁኗ የዓለማችን ልዕለ ሀያል የሆነችው ሀገር አሜሪካ የዓለማችን ቀዳሚ ኢንዱስትሪ ኢኮኖሚ ለመሆን የበቃችው በ20ኛው ክፍለ ዘመን መጀመሪያ ላይ ማለት ነው የፌዴራል ገቢ ግብር የሚባል ነገር እስከ 1913 በፈረንጆቹ አቆጣጠር ያልነበራት ሀገር ነበረች። በጊዜው የኢንዱስትሪ ፓወር ሃውስ እንዲያስብላት ያደረጋትን ስራ ሰርታ እስክትጨርስና እስክትባል ድረስ የገቢ ግብር በፌዴራል ደረጃ አልነበረም።
አብዛኛውን የፌዴራል መንግስቱ ገቢ በዛ ጊዜ ኤክሳይዝ ታክሶችና ታሪፎች ላይ ነበር። መረጃዎችን ሄደን ስናገላብጥ የምናገኘው ደቡብ ኮሪያ ለምሳሌ ደግሞ ወደ ዘንድ እንዲቀረብ ወዳሉት እንምጣ ብንል ከኤዥያ ደግሞ አካባቢ ብትሄዱ በ1960ዎቹ በጣም የዓለማችን ደሃ አገር ነበረች። እኛ ወታደር ስንረዳቸው የነበሩ አገሮች አሁን እንዲህ የበለጸገችው ሀገር ማለት ነው። ኮሪያ አዎ መንግስታት ታክስ እየሰበሰቡ ነበረ፣ ምንም የሚካድ ነገር የለም። ግን ኮሪያ በነዚያ በእድገቶቿ ዘመን 1970ዎቹ እነዚህ አይነቶቹ አመታት ላይ የተገበረችው በዋናነት ያተኮረችውና ስራ ላይ ስታውል የነበረው ኢንዱስትሪያላይዜሽን ላይ ነበር። ደቡብ ኮሪያ የምትታወቅበት ኤክስፖርት ማሳደግ ላይ፣ ማኒፋክቸሪንግ ማሳደግ ላይ፣ ትምህርት ቴክኖሎጂን ማሳደግ ላይ፣ ወሳኝ የሆኑ ሴክተሮች ላይ ሰፋፊ ብድሮችን በመንግስት ደረጃ ትኩረት ተሰጥቷቸው ያበድሩ ነበር። የኮሪያ ምንድነው በዋናነት እንግዲህ ያደረጉት ብዙ አምራች ኢኮኖሚን ወደ መፍጠር አተኮሩ። ብዙ አምራች ኢኮኖሚ ባደገ ቁጥር የሀገሪቱ ገቢ አደገ፣ ኤክስፖርት አደገ። የሀገሪቱ ገቢ ሲያድግ የመንግስት ገቢው አደገ። እንትኑ የነሱ የሄደበትን ሲኩዌንስ ስትመለከቱት ምርታማነት፣ ገቢ፣ የመንግስት ገቢ፣ የሀገር እንዳለ ገቢ ማለት ነው። በዚህ መልኩ ነው የኮሪያ ሬቨኑን እድገቱን ስንመለከተው አንዳንድ መረጃዎች እንግዲህ የሚያሳዩት ይሄንን ነው። ቻይና ብንመለከታት ቻይና በ1970ዎቹ መጨረሻ አካባቢ ነው እንግዲህ ለዓለም ኢኮኖሚ ልክ አሁን እኛ ዛሬ እንደምናደርገው አይነት ኢኮኖሚያቸውን መክፈት የጀመሩት፣ ለውጭ ኢንቨስተሮች መክፈት የጀመሩት። ያኔ በሚጀምሩበት ጊዜ እንግዲህ የታክስ መጠንን በመጨመር አልጀመሩም። እነሱም ቢሆኑ ያኔ ያየሁትን ከዶክሜንቶች የሚያሳዩት በተለያዩ የሀገሪቱ አካባቢዎች ስፔሻል ኢኮኖሚ ዞኖችን በማቋቋም ነው የጀመሩት። ዛሬ እነዚህ የምናውቃቸውን ዞኖች ማለት ነው ሼንዘን ምናምን እያለ የምንጠራቸው ኤሪያዎች ላይ ዛሬ በጣም ትልልቅ ሰዎች እየሄዱ እቃዎችን የሚያመጡባቸው አካባቢዎች ላይ እነዛን ዞኖች በማቋቋም ጀመሩ። ለኢንቨስተሮች ኢንሴንቲቮችን እኛ ዛሬ እንደምታውቁት በቅርብ ጊዜ በሚቀጥለው ዓመት ጀምሮ ብዙዎቹ ይቀራሉ እየተባሉ ያሉትን ኢንቨስትመንት ኢንሴንቲቭስ ተብለው የሚሰጡትን ማበረታቻዎችን በመስጠት ጀመሩ። ኤክስፖርትን ማበረታታት ጀመሩ። የውጭ ኢንቨስትመንት ተከፈተ። ለአመታት 10% በላይ ተከታታይ የኢኮኖሚ እድገት በማስመዝገብ ነው የታወቁት። ፋብሪካዎቻቸው እንደ አሸንፈሉ። ኤክስፖርት ኤክስፕሎድ ነው ያደረገባት ቻይና። ኢኮኖሚው ሲያድግ የመንግስት ገቢ እንግዲህ ምን እያለ መጣ? አብሮ እያደገ መጣ። ቻይና ላይ እርግጥ አንድ የተለየ ነገር አለ። የቻይና መንግስት ጋር ብትሄዱ ታክስ ቱ ጂዲፒ ሬሾ እንዳደጉት እንደበለጸጉት ሀገር ምናምን በጣም ከፍ ያለ አይደለም ባይተወይ። ምክንያቱም ቻይና ከታክስ ብቻ ሳይሆን ደግሞ የመንግስት የልማት ተቋማት እንደ ግል ኢንቨስተር ከነጋዴዎች ጋር ተወዳድረው ይሰራሉ። ከፍተኛ ቢሊየንስ ኦፍ ዶላርስ ገቢ የሚያስገኙ ከመሆናቸው ጋር ተያይዞ ስቴት ኢንተርፕራይዞቹ ልክ እኛ ሀገር አሁን የኢትዮጵያ ኢንቨስትመንት ሆልዲንግ ስር ተቋማት ተደራጅተው እንደሚሰሩት ሁላ ማለት ነው። የነሱ በጣም በሁሉም ዘርፍ ላይ አሁን እኛ ሀገር መጥተው እንኳን የተለያዩ ግንባታዎችን የሚገነቡ አካላት የመንግስት የልማት ድርጅቶች የምንላቸው ናቸው። እንደዚህ አይነት ድርጅቶችም ከነዚህም ስለሆነ መንግስት ገቢ የሚያገኘው በጣም ሄቪሊ ታክስድ አይደሉም እዛ የሚሰሩ አካላት። እንዲያውም ብዙ ጊዜ የእነ አሜሪካ አይነቶቹ ምናምን ይከራከራሉ። እዛ የሚሰሩ ኤክስፖርተሮች፣ እዛ ቻይና ውስጥ የሚንቀሳቀሱ ኤክስፖርተሮች ፌቨረብል ናቸው በእነዚህ ነገሮችና ሀገራችንን በርካሽ እቃዎች አጥለቀለቁ እያሉ የሚከሱበትም ምክንያት እነዚህ ነገሮች ናቸው። ህንድን ደግሞ እንመልከታት። ሌላኛው ምሳሌ ልትሆን የምትችለው እንግዲህ አሁን እየነገርኳችሁ እያሳያችሁ ያለሁት በነገራችን ላይ ሀገራት ከበለጸጉ በኋላ እያደረጉ ስላሉት ሳይሆን በሂደት ውስጥ ምን አደረጉ የሚለውን ነገር እንዲያው አንድ ሁለት ሀገር ነገርኳችሁ። ቅርብ ጊዜ ደግሞ ገና አሁን እያደጉ በማደግ ላይ ያሉ ሀገራቶችን ደግሞ ነው እነ ቻይናና ህንድን ማለሳላችሁ። ህንድ የታክስ ቱ ጂዲፒ ሬሾዋ አሁን ባለው ሁኔታ 11-12% አካባቢ ነው እንግዲህ የቅርብ ጊዜ ያገኘሁት ዴታ የሚያሳየው። ህንድ በከፍተኛ ሁኔታ ታክስ ማድረግ ላይ አይደለም የምታተኩረው። ከዛ ይልቅ የታክስ ቤዙን ማስፋት። እርግጥ ነው ህንድ በቢሊየን በላይ ሰዎች የሚኖሩባት ሀገር እንደመሆኗ ከብዙዎቹ ወይ ደግሞ ከሁሉም ታክስ መሰብሰብ ላይ በማተኮር የታክስ ሲስተሙን ማዘመን፣ የታክስ ሲስተሙን ማቅለል የሚለው ነገር ላይ ነው እያተኮረች የምትሰራው። ህንድ ውስጥ ብዙ ሚሊየንስ ስቲል ታክስ የማይከፍሉበት ሁኔታ ቢኖርም ግን ከብዙዎች የመሰብሰብ ሂደቱን በማድረግ ከብዙዎች በመሰብሰብ ታክስ ማሳደግ የሚል ነገር ነው የህንዶቹ ስታይል። ደግሞ ይህንን በሚያደርጉበት ሰዓት እንግዲህ አንድ መካድ የሌለብን ነገር ይሄ ቾክ ስለማያደርጉት ኢኮኖሚውን ኢንቨስትመንት ይስፋፋል ማለት ነው። ሰዎች የሚያገኟትን ገንዘብ ወደ ኢንቨስትመንት ቶሎ ቶሎ እንዲያወጧት ያግዛሉ።
እነዚህ ሁሉ ሀገራቶች ውስጥ የምትመለከቱት አንድና አንድ ቁልፍ ነገር አለ። ያ መንግስት መጥቶ በግብር መልኩ የሚሰበስበው ገንዘብ በማይበዛበት ጊዜ at the end of the day ድርጅቶች፣ ነጋዴዎች በአመቱ መጨረሻ በእጃቸው የሚኖረውን ገንዘብ በእጃቸው የሚኖረውን ትርፍ ወዴት ይወስዱታል? ወደ ሌሎች ኢንቨስትመንቶች እየወሰዱት ይሄዳሉ። ሌላ ስራ የሚፈጥር ሌላ ቢዝነስ የሚያመጣ ኤክስፖርት ማኑፋክቸሪንግ ወደ የተለያዩ ነገሮች ላይ እንዲውልም ራሱ ለምሳሌ ካፒታል ገበያው ላይ ሰነደ መዋለ ንዋዮች ሄደው እንዲገዙ አክሲዮኖች፣ ቦንዶች ላይ ኢንቨስት እንዲያደርጉ የሚያደርገው ዲስፖዛብል ኢንካም ሲኖራቸው ነው። ሰዎች ሁሉንም ገንዘባቸውን እንዳለ ግብር ከፍለው ከጨረሱ በኋላ ለመኖር የሚያስፈልጋቸውን ነገር የሚገዙበትና ባዶ እጃቸውን የሚቀሩ ከሆነ እንደ ካፒታል ገበያው ላይ ያሉ ሰነደ መዋለ ንዋዮችን ሊገዙ የሚችሉበት እድል አይኖርም። ታዲያ ወደ ኢትዮጵያ ስንመጣ እንግዲህ የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ እውነት ነው በጣም ዝቅተኛ ነው። ከጎረቤት ሀገራት ምናምን ጋርም ስናወዳደረው ዝቅተኛ ነው። ብዙ ለውጥም ተደርጎበታል። ከለውጡም ከተባለ በኋላ መሻሻሎት ታይተዋል ተብሎ በአይኤምኤፍም ሲመሰከርለት ነበረ። ታዲያ ገቢ ጨምሯል። ገቢ መጨመር ግን ብቻውን በቂ ያለ መሆኑ ቅድም ያነሳውላችሁ ጥቂት ታሪኮች ደግሞ ይነግሯቸዋል። ታሪኮች የሚነግሯችሁ እና አሜሪካ ኢንዱስትሪያላይዜሽን በስፋት አሳድገዋል ይላቸዋል። ሳውስ ኮሪያ ኤክስፖርተር ማኒፋክቸሪንግ ምናምን የመሳሰሉትን አሳድጋ፣ ቻይና ስፔሻል ኢኮኖሚክ ዞኖችና ኢንቨስትመንቶችን አስፋፍታ የሚል ነገር ይነግራቸዋል። በሁሉም ከላይ በጠቀስኩላቸው ሀገራት ምርታማነት በፍጥነት ሲያደግ፣ ንግድ ተቋማት ውጤታማና ምርታማ እየሆኑ ሲመጡ፣ ኤክስፖርት ሲጨምርና የተቋማቱ የንግዶቹ ገንዘብ ገቢ ሲጨምር የመንግስት ገቢ የጨመረው ሲኩዌንሱ እንደዚህ ነው። ስለዚህ እንግዲህ ጉዳዩ ግብር ሀገርን ያደህያል ወይ ሀብታም ያደርጋል የሚለው ነገር በፍጹም እንዳልሆነ ማየት ትችላላችሁ። ምክንያቱም ግብር መጥፎም ጥሩም ነው ብላችሁ ልትናገሩ የምትችሉት ነገር አይደለም። ጉዳዩ ስለሱ አይደለም ነው። የእድገት ሞተር ሊሆን አይችልም። እነዚህ ሀገራት ላይ ታክስ የእድገት ሞተር አልነበረም። ምርታማነት ነው ለአንድ ሀገር የምጣኔ ሀብት እድገት ሞተር የሚል እንግዲህ እምነት አለ። እኔ ፐርሰናል ያው የኔን ኦፒኒየንም እያረኩት መጣው መሰለኝ እያወራው ሲሄድ ሜቢ እኔ ከዚህኛው ሳይድ ሊን ስለማደርግ ሊሆን ይችላልና እንደ ኦፒኒየን ወሰዱት የኔን እና ነገር ግን በዚህኛው ሳይድ ያሉ ሰዎች እንግዲህ የሚሉት ይሄንን ነው። ታክስ ነዳጅ ነው። ታክስ ግብር የሚሰበሰቡ ግብሮች ለዛ ለሚፈልገው ምርታማነት ገበያው ላይ እንዲመጣ ማለት ነው። ኢንዱስትሪዎች፣ ማኒፋክቸሪንግ ሴክተሩ፣ የሰርቪስ ሴክተሩ፣ ሁሉም ሴክተሮች ፈጥነው እንዲሰሩ ወይ ደግሞ አገሪቷን ወይ ደግሞ ማህበረሰቡን እንዲያሳድጉ እንዲያበለጽጉ እንደ ነዳጅ ሊያገለግል ይችላል ታክስ። ዋናው ሞተር ግን ዋናው እንትን ግን ምርታማነት። ስለዚህ አንድ ሀገር እንግዲህ ነዳጁን ወስደን ከመጨመራችን በፊት ምን መሆን አለበት ነው? ሞተሩ መሰራት መቻል አለበት ማለት ነው። ሞተሩ ሊኖረን ይገባል ማለት ነው። ምርታማነት ሊያድግ ይገባል ነው። እነዛን ነገሮች ነው እንግዲህ መመለስ መቻል ያለብን በእኛም ሀገር ላይ ማለት ነው። ግብር ሀገራትን ካያቸዋቸው ስለሰበሰቡ አይደለም ያደጉት። ያደጉት ሀገሮች ናቸው የተሻለ ገቢ እየሰበሰቡ ያሉት። የተለወጡት ሀገሮች ናቸው የተሻለ ገቢ እየሰበሰቡ ያሉት። ለምን ካላችሁ ብዙዎቹ ታሪካቸው የሚያሳየው ምርታማነታቸው ስላደገ ነው። ታዲያ እርግጥ ነው በእኛ ሀገር ተሞክሯል። እነዚህ ከላይ የጠቀስኳቸው ሂደቶች ተሞክረው ግን ስትራክቸራሊ በመዋቅር ደረጃ አላሰራ ብለዋል፣ አላስኬድ ብለዋል የሚሉ አርጊመንቶችም እንዳሉ አውቃለሁ። ያ ስለሆነ በቃ ይሄንን ነገር ትተነው ማስተካከሉ ላይ መሄድ አለብን የሚልም ነገር ውስጥ ተገብቶ ሊሆን ይችላል። በተለይ እና አይኤምኤፍ አርጊመንት ከዚህ ጋር ነው የመጣው እና እናንተ ምን ይመስላችኋል? ግብር በራሱ ሞተር መሆን ይችላል ለአንድ ሀገር ምጣኔ ሀብት ማደግ ነው ወይስ እንደሚሉት ነዳጁ ነው? የኛ ሀገርስ ምን ይበጃታል ብላችሁ ታስባላችሁ? ይሄ ነው የተሻለው ከማለታችን በፊት መልሳችንን ታዲያ እንዴት እናድርገው መሰላችሁ? እውነትስ ይቻላል ወይ? ምርታማነትን በሚፈለገው መጠን ለማሳደግ የሚቻልበት መንገድ አለ ወይ? ከዛ የተሻለ ገቢ የሚያገኝ መንግስት ሊኖረን የሚችልበት ሁኔታ ኦር እነ መሰረተ ልማትን የመሳሰሉት ለምርታማነትን ሊቀድሙት ይችላሉ ወይ? ምክንያቱም የዛኛው ሳይድ አርጊመንት እሱ አይደለም የሚሆነው። መንገድን መስራት፣ ባቡርን መስራት፣ ሎጂስቲክሱን ማሳለጥ፣ አየር ትራንስፖርቱን እነዚህን የመሳሰሉትን ነገር አሁን ካልሰራው ምርታማነት ከየት ይመጣል ብሎ ለሚጠይቀው ማለት ነው። ለሱ መልስ እንስጥ፣ ስሜታውያን ሆነና ማለት ነው። እስቲ ኮሜንት ሴክሽን ላይ የሁለቱንም አመዛዝናችሁ ጻፉልኝ አስተያየታችሁ። ቻናሉን አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የዛሬ ቪዲዮ እኔ በዚሁ አጠናቅቄያለሁ። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።